ማን ማስቲካ አይ አንፈልግ በእናትሽ አንድ ልጅ በእናትሽ ሄሎ ማስቲካ መሸጫ ነው። ተንቀሳቀስ። ግዴታው እንጂ ምን አደረገ? መጠጥ ቤት ኮሮና እሱን እኮ እየሰራ ነው፣ እየተጫወተ አይደለም። እናንተ ሀብታሞች ድሃ ላይ ትበረታላችሁ። ሲጀመር ከኛ ጋር እና ቁጭ በል እዚህ ጋር እሱ እንዲያስተናግደኝ ነው የምፈልገው። ማንን? ጋሽ መር? ማን አልሽው? ጋሽ መር። አዎ ጥሪ። ጋሼ እርሶን ነው መሰለኝ የፈለገችው። እኔን? አዎ። አቤት። ምን ልታዘዝ? ታዘዘው። እሱ? አዎ እሱ። የፈለግከውን ነገር ዘዝሽ። ምን ልታዘዝ? ተመላሽ አምጣ። ምንድን ነው ያዘዝከው? ተመላሽ ነው። ተመላሽ ምንድን ነው? ሰዎች ምግብ ይዘው ከጨረሱ በኋላ እየተረፉ ሰብስበው ይጠጡት። ምን? አንተ አስተናጋጅ ወይ ትንሽ አታፍሩም? እንዴት የሰው ትርፍራፊ ትሸጣላችሁ? ኧረ እመቤት አንሸጥም እንጂ በነፃ ነው የምንሰጣቸው። በመሰረቱ በነፃ ሰጠኸውም ሸጥከውም ተገቢ ስራ አይደለም። ተመጋቢ እኮ በሽታ ሊኖርበት ይችላል። በዛ ላይ አንዳንድ ተመጋቢ ስነ ስርዓት የለውም። በዛ ላይ አንዳንድ ተመጋቢ እኮ እዚሁ ተጠቅሞ ሶፍት ይጥላል፣ ስቲኪን ይጥላል። ምን አይነት አስነዋሪ ስራ ነው የምትሰሩት? ቆይ አሁን ይሄ ምግብ አንሳና ሌላ ምግብ አምጣለት፣ የቤቱን ስፔሻል ምግብ አምጣለት። እመቤቴ ተከፍለው። ማን የከፈለው? መሲ አንቺ ነሽ የከፈልሽው? ኧረ እኔ አልከፈልኩም። እመቤት ቦስ ነው የከፈለው። ማን ነው ደግሞ ቦስ? እሱን እኮ ማን በቃ ከተከፈለ ተከፈለ ነው። ምንም መመራመር አያስፈልግም። ማመስገን ነው። እኔ ክፈሉልኝ ቸገረኝ ብያለሁ። ለማንኛውም ሂሳብ አምጪልኝ፣ ራሴ ነኝ የምከፍለው። ስንት መጣ? 1000 ብር ነው። እሺ አካውንት ንገሪኝ። 1000 20 እንዴት ነው ምግቡ? ተመቸ? አዎ በጣም ይጣፍጣል። 1500 ብር ልኬልሻለሁ። 500 ላንቺ። አመሰግናለሁ። በቃ እንታ ይኸውልሽ የት እንደሚገቡ አንድ ባንድ ሂጂና አረጋግጭልኝ። ቶሎ በይ። እሺ ግን ታክሲ ከያዙስ? አብረሻሻ። እሺ ራይድ ከተጠቀሙ በረሮ እና ለምንድን ነው ይሄን ስራ የምትሰራው? ወይስ አልተማርክም? አረ ተምሬያለሁ። ተመርቄ ራሱ ዲግሪ አለ። እንዴ ቆይ ምንድን ነው የተማርከው? በምንድን ነው የተመረከው? በኢንጂነሪንግ። ኦ ማይ ጋድ። እና ስራ አላገኘህም ወይስ? ምን እባክሽ፣ እዚህ ሀገር እኮ ዘመድ ያስፈልጋል ወይንም ደግሞ ጉቦ።
ወይ ነበር ቤታችን። አሁን እንዴ ታዲያ አሁን አትኖሩበትም እንዴ? ታክሲ ታሪኩ ረጅም ነው። ያ ጊዜያቸው ያው እንግዲህ እኔ በኃላፊነት ነው ልጅ የምሰጠ። ነጮቹ ሴቷን የፈለጉት ለወንዱም ደግሞ ችግር የለውም ሲገኝ ይነግራል። ያው ውሰዳት። እኔ ግን ሙሉ ብር ነው ፈልገው። ብሩ ችግር የለውም። እኔን አታምነኝም እንዴ? አይ እኔ ጎዶሎ ነገር ስለማልፈልግ ሙሉ ነው ያዝ ብለህ። እሺ አይ ጥሩ በቃ ከኔ መለየቱ ደስ ባይለኝም አቅም ስለሌለኝ ውሰዳት በቃ ምንም ማድረግ አልችልም። አደራ አይ በቃ ትገናኛላችሁ፣ ዞራችሁ ትገናኛላችሁ እንጂ አሁን አንቺ ለስራ ስለፈለግሽ ነው ደስሽ ነው ትጠይቃላችሁ። ይኸውልህ የነጮቹ አድራሻ ላይ ያለልህ በዛ አድራሻ መሰረት መደወል ትችላለህ። ሲቀጥል ደህንነቷንም ተከታተል። እሺ እንዴት ተገናኙ? ይህ እንዴት ሊሆን ይቻላል? ደግሞ ብዙ አልተቀየረችም። አስኔ እነዚህ ልጆች ከተገናኙ ታብዳለህ። ከማበድ በፊት ዘዴ መዘየድ አለብን። ለማንኛውም በዚህ አቋራጭ ቀለማቸዋል። ሰውዬ እያያት ይለ ሴትዮ ያየሻት ይጀም አንተ እኮ ነው የምትወጣብኝ። ያማታል እንዴ? ጤነኛ አይደለም እንዴ ሰውዬው? ቤታቸው እዚህ ነው ማለት ነው። ቢኒ ተጫወት። እሺ እና እስኪ ቅድም የጀመርክልን የቤትህን ታሪክ ንገረን። ምን በቃ መናገር ካልፈለግ አታስጨንቂው። ቤተሰቦቼ አላቃችሁ። የኖርኩትም ያደግኩትም አጎቴ ጋር። አጎቴ ደግሞ አንድም ቀን ስለ ቤተሰቦቼ ነው የሚያውቀው። ከኔ ጋር የጸባችን መነሻ ይሄ ነው። ቆይ ለአንተ ስለ ቤተሰቦች ላለመንገር ምንድነው ምክንያቱ? ምንም የማውቀው ነገር የለም። ግን ቆይቶ የገባኝ ነገር ቅድም ያሳያችሁ ቤት የቤተሰቦች ቤት እና ያንን ቤት የግሉ ለማድረግ ቀበሌ ሲሯሯጥ ነበር። እኔ እጅ ላይ ደግሞ ምንም ማስረጃ ስለሌለ በቃ ምንም ማድረግ አልቻልኩም። ቆይ ወንድም እህት ወይም ደግሞ የምታውቀው የቅርብ ዘመድ የለህም እንዴ? ወንድምም ሆነ እህትም ቤተሰብም ምንም የለኝም። ሰዎች ወንድምና እህት አለኝ ሲሉ በጣም ይከፋኛል። በቃ አይዞሽ፣ ተረጋጋ፣ እኛ አለን። በቃ ቢኒ ተነስና ሻወር ውሰድ። አንቺ ደግሞ የሚቀየር ልብስ ስጭ። እንዴ አገኘሽ? አየሽ? ቦታው ቤት በኩል ለገባች አየሽ? እሱ ብቻ ንገረኝ። አዎ ቶሎ በያ። አዎ ተከታትዬ ቤት አስገብቻቸው ነው የመጣሁት። ጀግና። አንቺስ ቁጭ በይ ምሳቢ አላሉሽም? አይ አላሉኝ። ቁጭ በይ ነው ዝርዝሩን ታስረጭኛለሽ። ጀግና እኮ ነሽ።
አንቺ የኔ ባትሆኝ ይቆጨኝ ነበር። አንቺ እየሰራሽ ነው? እንትን ስሜታዊ ሆኜ እኮ አንድ እንኳን ፍሬ ያለው ስራ ሳትሰሪ መጠጣት ያምርሻል? ኧረ ቦስ ረስቼው። ደግሞ አንድ ሽማግሌ መንገድ ላይ አግኝቷቸው ነበር እና ቆሞ ረጅም ሰዓት ካያቸው በኋላ እነዚህ ሁለት ሰዎች እንዴት ተገናኙ ምናምን እያለ ነበር። ማንና ማንን ነው? የቅድሟ ልጅና እሱን ነዋ። ያውቃቸዋል ማለት ነው። ቆይ ምንድን ነው ግንኙነታቸው? እኔ ግን ስጠረጥር ቦስ ዛሬ የተዋወቁ አይመስለኝም። ቀደም ያለ ትውውቅ ያላቸው ነው የሚመስለኝ። ልጅቷ እውነቷን ሳይሆን አይቀር ሊሆን ይችላል። እኔማ ቦስ ይሄ ሰውዬ ለቦስ ይጠቅመዋል ብዬ ስልኩን ተቀበልሽው? ልቀበለው ነበር ግን ያው እሱን ስቀበል ደግሞ እነሱ ያመልጡብኛል ብዬ ወደ እነሱ ሮጥኩ። ሄደዛ ደደብ። ኧረ ቦስ ሰው ደደብ አይባልም። ይሄ ገርሞሽ ነው? ደብል ደደብ። አይሻው ምን አጥፍቼ ነው የምሰድነው? ስራዬን እኮ በአግባቡ ሰርቻለሁ። ምን አጠፋ? ትሰሚኛለሽ? በየትኛውም አጋጣሚ ሁለት መንታ መንገድ ላይ ልትቆሚ ትችላለሽ። ነገር ግን ከሁለቱ አመዛዝነሽ ሚዛን የሚደፋውን መምረጥ አለብሽ። አሁን ጥፊ ከፊቴ። እሺ ወጣም ወረደ ጊዜ ይፈጃል እንጂ እኔ አንቺን ወግ ለማድረግ አይቀርም። ደግሞ እኔ መራራው መሬ መሆኔን አላወቅሽ። በደንብ አድርጌ እጄ ላይ አስገብቼ እስጨብጥሽ እንዴት ልትገናኙ ቻላችሁ? መላ በህይወት ኖረሽ ለሀገርሽ መብቃትሽ ይገርማል። ምንድን ነው የለበስከው? ምን ያስቅሻል? ቢኒና ቁጭ በል። ሶፋ ጋር ተቀመጥ። ኧረ በእናትሽ ምንም አያስቅም። ዝም በይ እንዴ! አይ መኒ ሱፊው እኮ ነው ያሳቀኝ። አይ መሲ እንኳን ሲሄ ልብስ ይቀርና ቀዳዳና ብዙ ጨርቅ ስለብስ አይደል እንዲያደጉት። ኧረ ተዋት፣ ይቺ ነውር እንኳን አትለይም። ግን እህትማማቾች እኮ አመስሉ። ኧረ ይቺ እብዴን እህት ልትሆን አትችልም። ኧረ እባክሽ አግኝተሽ ነው? የኔን እህትነትማ በስለት እንኳን አታገኙም። እና አብሮ አደግ ናችሁ እንዴ? ኧረ አይደለም። እኔና መሲ የተገናኘነው መንገድ ጠፍቶብኝ ጠይቂያት ነው። እንደዛ ነው አይደል? ንገሪው እንጂ። ይኸውልህ እቺ ደንባራ ሰፈር ጠፍቶባት ስትሽከረከር እኔ እጅ ላይ ጣላት። ተይ እንጂ በጠራራ ፀሐይ በእግርሽ ትሽከረከሪያለሽ እንዴ? እኔ ፒክ ያደረኩሽ እንዴ? ከየት መጥተሽ ነው ቆይ ሰፈርሽ የጠፋብሽ? ውጭ ሀገር ነበር የምኖረው ለረጅም ዓመት። አሁን ወደ ኢትዮጵያ የመጣሁት ወንድሜ ጠፍቶብኝ እሱን ለማፈላለግ ነው። ዋው ታድለሽ። አንቺ እኮ ወንድም አለሽ። ግን ቆይ ሰፈሩን በምን አወቅሽ? እኔ ውጭ ሀገር ነው ለረጅም ዓመት የኖርኩት። አሁን ወደ ኢትዮጵያ የመጣሁት ወንድሜን ፍለጋ ነው እና የወንድሜና የኔ ፎቶን አስቀምጠውልኝ ነበር እና ፎቶ ላይ ደግሞ ስማችንም ተቀምጧል። ኪኪና ኪያ ይላል። በዛ ላይ ሀገሬ ኢትዮጵያ እንደሆነ እና የሰፈራችንንም ስም አንድ ላይ ጽፈውልኝ ነበር። ነገር ግን አንድ የሚቆጨኝ ነገር የቤተሰቦቼ ስም ማለትም የእናትና የአባቴ ስም እዛ ላይ አልሰፈረም ነበር እና የእናትና የአባቴ ስም ቢኖር ወንድሜን ለማግኘት በጣም ይረዳኝ ነበረ። ቆይ ታዲያ ወንድምሽን አገኘሽው? የት ነው የምታገኘው? እቺ ልጅ እኮ እየቃዠች ነው። ይኸውልህ እኔን ይዛም እየተሽከረከረች ነው። አይገርምሽም? ከዚህ በኋላ እንደውም አንቺ አታስፈልጊኝ። ቢኒን አግኝቻለሁ። እሱ ከአንቺ የተሻለ ሰፈሩን ያውቀዋል። ኧረ እንደዛ ነው። በጣም ጥሩ። ከዚህ በኋላ እሱ እንዴት እንደሚያዋጣሽ በደንብ አድርጌያለሁ። አሃ ለእኔ የምታወጪው ገንዘብ ለቢኒ ሊዞር ነው ማለት ነው። ስለዚህ ቢኒን ማጥመድ አለብኝ። መሲ ንቂ፣ ባዶ ሜዳ ላይ መቅረትሽ ነው። አንቺ ምን ነው በሀሳብ ሄድሽ? እንዴት እንደማጠምደው እያሰብኩ እኮ ነው። የምን ወጥመድ? እዚህ ቤት እኮ የሆነች የምትሄድ አይጣየውና ለእሷ እንዴት ነው ወጥመድ የምገዛው እያልኩ እኮ ነው። እንዴ
እዚህ ቤትም አይጣል እንዴ? እኛ ድሃዎቹ ቤት ብቻ እኮ ነበር ያለን። እዚህም አለ። ኧረ በደንብ አድርጎ ነው ያለው እንዴ። አይጥማ ቤተ መንግስት ጭምር አይደል እንዴ ያለው? ምን አይጡ እንዴ? አዎ ቤተ መንግስት ጭምር እኮ ነው ያለው። ስንት ኢትዮጵያን የሚወጠብጡ አሉ አይደል እንዴ? በሉ ፖለቲካውን ተውስና ስለ ዕቅዳችን እናውራ። አጋጣሚ እጄ ላይ ያለኝ ገንዘብ ብቻ ነው። ያዘው ለአንዳንድ ነገር ይሆናል። ያዘው ተቀበል። ምን እያደረግሽ ነው? መና ዝም ብለህ ተቀበል። ስጦታ ይናቅ መቀበሉን ካይስ እኔ አልፈልግም እንዴ። እኔ እኮ ሰርቼ የምበላ ሰው ነኝ። ሙሉ ጤነኛ ነኝ። ሙሉ እጅግር አለኝ። እኔ እርዳታ ያስፈልገኝ እንዴ? ይሄ ገንዘብ እኮ የሚያስፈልገው መስራት ለማይችሉ ለአረጋውያን፣ ለኔ ቢጤ ምናምን እኮ። ምን አልክ? ለኔ ቢጤ ያልክ? አዎ የኔ ቢጤ። ታዲያ ለአንተ ቢጤ ከተሰጠ ለአንተ የማይሰጥበት ምክንያት ምንድን ነው? ምክንያቱም እነሱም እኮ ያንተ ቢጤ ናቸው። ምንድነው ቢጤ ቢጤ ያላችሁ ግራ የምታጋቡ? ምንድነው ቢጤ? ይቅርታ፣ የኔ ቢጤ ማለት ነዳያን ማለት ነው። ጭራሽ ልጅቷን እኮ ነዳያን ብለህ ፖስካት። ምን አለ በክርስትና ስሙ ብጠራው? ነዳያን የኔ ቢጤ እያልክ ልጅቷን ከምታወዛግቧት በሀገራዊ ስሙ ለማኝ ብትለው እኮ ይሻል ነበር። ተይ እንጂ መሲ፣ በጣም ያሳፍራል እንዴ። እነዚህ ልጆች እኮ ወደው አይደለም የሚለምኑት፣ አተው ተቸግረው ነው። ሀገራቸውን ከወረራ ለመጠበቅ በበረሃ አካላቸው ጎሉ መንቀሳቀስ ያቅታቸው ለመለመን እጃቸውን የሚዘረጉት እኮ መሲ። በቃ የሰው ፊት በጣም እሳት ነው፣ ይፋጃል። መሲ፣ ማንም ሰው እኮ የሰው ፊት ማየት አይፈልግም። ስለዚህ እኛ ለምን ለማኝ እያለን ምን እያደረጉ እንደሆነ ልናስታውሳቸው እኮ አይገባም። አይ ዲድ አንደርስታንድ። ምን አይነት ነገር ነው እያወራችሁ ያላችሁት? ምንም አልገባኝም እኮ። ይልቁንስ ብሩን ተቀበልና ስለ አይዲያችን እንነጋገር። እኔ እኮ እርዳታ አልፈልግም አልኩሽ መና። ዋይ ይሄ እርዳታ ነው እንዴ? እርዳታ እኮ አይደለም። አብረን ለምንሰራው ነገር ክፍያ ነው። አዎ ለእርዳታ እኮ አይደለም፣ አብረን ለምንሰራው ስራ ክፍያ ነው። እሺ የኔና የወንድሜ የልጅነት ፎቶችን ስላለ እሱን አሳትመን በየሰፈሩ አፋልጎኝ እንለጥፋለን። ጥሩ። ወንድምሽን በህይወት እንደምታገኙ ተስፋ አደርጋለሁ። ደግሞ ከዚህም በተጨማሪ ሰፈሩ ላይ ረጅም ጊዜ የኖሩትን ሰዎች እየጠየቅን እንፈልገዋለን። እሺ ይኸውልሽ፣ ምንም አይነት ጥያቄ አልፈልግም። ዛሬ ከኔ ጋር መጣሽ እንዴ? ለምን ቦስ? ለምን አይባልም። የምልሽን በጠቅላላ አንድ ባል እሺ ነው ማለት ያለብሽ። ገባሽ? አለበለዚያ ቡቱቱሽን ሰብስቤ ነው ጠራርጌ ማባረሽ። ከዚህ ገባሽ? አዎ እየቀለድኩ እኮ ነው። ለምን ታመርብኛለህ? ጥሩ። ዛሬ ማታ የምናወጣቸው እቅዶች አሉ። ለዛ ነው። እሺ ነያች ጀብሎ ነይ። አቤት አባኔ ነው። አዎ ነይ። እሺ አባቴ። ምን ነው ታዲያ ወንዶኝ ሳለው በሴት መጥራት እና ደበረ? አዎ ደበሬ። ላቆላምጥሽ ብዬ እኮ ነው። ወንዶኝ ሳለው በሴት መጠራት ማለት ማቆላመጥ ከሆነ ይቅርብ። አስሬ ወንድ ነኝ አትበል። ወንድ ስለወገራ እንዲ የሴት ሱሪ ይሸጡልህ። በመሰረቱ ሱሪ ጠበበም ሰፋም የወንድ ሴት አይደለም። ይኸውልህ ለሴት ልጅ የተሰራው ቀሚስ ብቻ ነው። ኧረ እባክህ ወደዛ ነው። አንተን ቅዠት የምሰማበት ጊዜ የለኝም። እሺ አሁን ምን ልታዘዝ? የጾም ማስቲካ ስጠኝ። አንድ ኖሮት ነው ከነፋኮ ምስል ዶሄ ሊጨማ አይመጣም እንዴ? እሺ ሂሳቤን ስጠኝ። እስካሁን አለ እንዴ? ምንሽ ትቆያለህ? ወንድሜ ሂሳብ ስጠኝ። ወንድሜ ሂሳብ ስጠኝ። ስንት ነው ሳብ? 20 ብር የለኝም። ሰርቼ እከፍላለሁ። ማለት አልገባኝ። በቃ ብድር ነው ብለው ያዘው። ብድር እንኳን እኔ መንግስት ራሱ ይበደራል።
አባይ ሳቢ ይስጠኝ። እኔ የምልሽ አበቂ አበቂ አትበለኝ። እና ስምሽ አይደል እንዴ? ማን ልበልሽ ታዲያ? ስሜ አበቂ የለሽ እንጂ አበቂ አይደለም። የምር አንቺ ደግሞ ሁል ጊዜ ነው የምትገርሚኝ። አሁን አበቄና አበቂ የለሽ ምን ይለየዋል? በደንብ ልዩነት አለው። አበቂ ማለት ቆሻሻ ማለት ነው። አበቂ የለሽ ማለት ቆሻሻ የለሽም ወይም እንከን የለሽ ማለት ነው። ታዲያ አንቺ ነሽ እንከን የሌለሽ? አሁን እዚህ ያሳደርከኝ ምክንያት ንገረኝና ልተኛበት። ጠዋት ስራ ገቢ ነኝ። ታዲያ ምን ያሳስብሻል? እኔ አለቃሽ አጠገብሽ አይደል እንዴ ያለሁት? እንደዛ ከሆነ ጥሩ። ምን መሰለሽ መናም በጣም የወደድኳት። ስለዚህ አንቺ ደግሞ እሷን እንዳገኝ ትረጂኛለሽ ማለት ነው። ቆይ አንተ ያያቸውን ሴቶች በሙሉ ነው እንዴ የምታፈቅረው? የምሬ ነው የምልሽ። መናን የመጨረሻዬ ነው ማደርጋት። ወይ ጉድ! ያንተ መጨረሻ ያልቅ። ሁሉም መጨረሻዎች ናቸው። እንግዲህ ወሬ አታብሽ። ሲጀመር በነፃ ትሰሪልኝ፣ በብር ነው የምትሰሪልኝ። ሲቀጥል ደግሞ ደሞዝ እጨምርልሻለሁ እያልኩሽ እኮ አይገባሽም እንዴ አንቺ? እንዳታስብ ሁሉንም እርምጃዋን እየተከታተልኩ ነው የምነግርህ። ደግሞ እሷም ቢሆን እኮ ወድሃለች። ምንድን ያልሽው? ነገረችሽ እንዴ? ኧረ ተረጋጋ። አልነገረችኝም። እና በምን አወቅሽ? እንዴ ካፌ ነዋ። ካፌ በነበረው ጉዳይ ቅድም ማለት እንደዛ ተሳድባ ተቆጥታ አግሬሲቭ ሆና ሄዳ ነው እንደወደደችኝ የመሰለሽ? ይኸውልህ መሪ፣ ምን መሰለህ፣ እኛ ሴቶች ስንወድ እንቆጣለን፣ እንጮሃለን፣ እንጨቃጨቃለን። ምክንያቱም መናገር አንፈልግማ። ከሆነም ጥሩ። እሺ ዘናጩ ጀብሎ ማስቲካ ስንት ገባ? እባክህ ሰውዬ ለምን ነገር ትፈልገኛለህ? የመሬት ወይ የርስት ጸብ የለንም አይደል? ለምን ነው ቆይ ማተውኝ? ምንድነው ነገር ማዞር? እኔ እኮ ማስቲካ ፈልጌ ነው የጠየኩ። እሺ ምን አይነት ልስጥ? ባናና አድርግልኝ። ደግሞ አንቺም ሳይሆን ባናና ነው የምትመስይኝ። ይኸውልህ ትሰማለህ? እንደዚህ ማስቲካ ባናና መሆን ይጠበቅብሃል። ከልጅቷ አጠገብ ልትርቅ ይገባል። አለበለዚያ 9 ትናንሽ ነው ማድረግ። እሺ እሱም በተግባር እናየዋለን። አሁን ሂሳቤን ይስጠኝ። ጥሩ። ከኔ ጋር ቁማር ጨዋታ እንግዲህ አያዋጣም። አስብበት። ያዙ መልስ ተቀብዬ አላውቅም። እኔ ያልሰራሁበትን ገንዘብ ተቀብዬ አላውቅም። ደግሞ በገንዘብ ምንም ነገር መታረግ መስሎ ከተሰማ በጣም ተሳስተሃልሽ። ይኸውልህ ገንዘብ የማይገዛቸው ብዙ ነገሮች አሉ። ገንዘብን እኛ ፈጠርነው እንጂ ገንዘብ እኛን አልፈጠረንም። እሺ ገባ? የድሃ መጽናኛው ጥቅስ ነው አለ። ምን ነው ሺባው እያየህ አትሄድም እንዴ? ጉዶሽ እንዴ? ወይንስ አይን ደክሟል? አረ ምን ቦጣሽ እንጂ ስቄሬዳ ባመስልሽ ወጥሽ እንቅፋት ሆንኩብሻል። አይ ችግር የለውም። እና ለዚህ ጥፋት የመሳል ጋብዝሻል። አይ እናንተ ውዶች በቃ እድሜያችሁ ቢገፋም ሽንታችሁ አይቀዘቅዝም ማለት ነው። አረ እንደዛ አይደለም እቴ፣ የሆነ ቦታ ማቅሽ ስለመሰለኝ ነው።
ለምን በደንብ አናወራም? ማለት የት ነው የምታውቀኝ? ቆይ ከኪያ ጋር አይችሻለሁ ልበል? አልተሳሳትክም? መና ማለትም ኪያ? አዎ ጓደኛዬ ናት። የት ነው የምታውቃት? አዎ በደንብ ከነቢሶቿ ጭምር ነው የማውቃት። እንደዛማ ከሆነ ቆይ ልትረዳን ትችላለህ። ቆይ እስኪ ልደውልላት። ደውይላት። አይ ከመደወልሽ በፊት እኔና አንቺ የምንስማማበት ጉዳይ አለ። ማለት ምንድን ነው እሱ? እዚህ መንገድ ላይ ማን የሚወራ ነገር አይደለም። አረፍ ብለን መዘዘር እነግርሻለሁ። እሺ ይቻላል። መና ዲኒ ሰው የለም እንዴ? አለው። ኧረ ገና አልጨረስኩም ነበር። ቁጭ በል። ሰላም ነኝ። መሲ አልመጣችም እንዴ? መሲ እየመጣች ነው። ደርሻለሁ ብላ ደውላለኛለች። አሁን ትመጣለች። አይ ጥሩ እሺ። በቃ መጣሁ። ፖስተሮቹንና ስልኬን ይዤ መጣሁ። እሺ መጣሁ። ያዳምጥሽ እንጂ አለባበስሽ እኮ ምራቅ ያስወጣል። ሼዋ ወደ ጉዳያችን ብንገባ ይሻላል። ልጅን ተዋወቃችሁት ወይስ አብራችሁ ነው የምትሰሩት? ኮንቼ አይ እዚህ ነው የተዋወቅነው። እሷም ወንድሟን ፍለጋ ነው የመጣችው። ታዲያ እንዴት አገኘችው? ማ ወንድሟን? አዎ። ኧረ አላገኘችውም። እንደውም እኮ አፋልጉኝ ማስታወቂያ ልንለጥፍ ተቀጣጥረን ነበረ እንጂ ወንድሟን አላገኘችውም። አላገኘችውም። ግን አንተ ምን ነው ገረመ? አይ እንዴት እስካሁን አላገኘችውም ብዬ ነው። አቋት ያለው ለካ ወንድሟ እንደሆነ አታውቅም ማለት ነው። በጣም ጥሩ። እስኪ ቆይ ለማንኛውም እኔ ልደውልላት። ይህ ስልክ ደግሞ ስልኬ ባትሪ ዘግቷል። እስኪ አንተን ስጠኝ ልደውልበት። ወይ አጋጣሚ እኮ ስወጣ ቤት ረስቼው ነው የመጣሁት። እሺ ለምን እንደፈለከኝ ንገረኝና ቶሎ ልሂድላቸው። ንገረኝ እንጂ። ምን መሰለሽ መስ ግን በደንብ ነው የማውቃት። ቤተሰቦቿን ቤት በደንብ ነው የማውቀው። ነገር ግን ቤተሰቦቿ በሕይወት የሉም። አንድ ሴትዮ ነች ቤት ውስጥ በጥበቃ የተቀመጠችው። እሷ እኮ ታዲያ ቤቱን አይደለም ፍላጎቷ፣ ወንድሟን ነው የምትፈልገው እኮ። የወንድሟ ጉዳይ እኮ ከቤቱ ጋር የሚገናኘው። ወንድሟ ደግሞ ውትድርና ተቀጥሮ ሄዶ በሕይወት ይኖር ይሞት አይታወቅም። ስለዚህ የወንድሙን ጉዳይ ወደ ጎን ተወታገል የቤቱን ካርታ አግኝተን ስሙን አዙረን መሸጥ፣ ከዛ ገንዘቡን እንካፈላለን። ገና ብር ያወጣልና እሱን ደግሞ የድርሻሽን አካፍልሻለሁ። አንቺም ጠቀም ያለ ነገር ታገኛለሽ። በዛ ላይ ደግሞ አንቺ ከልጇ ጋር ስለምትቀራረቢ ነገሩን ፈጠን አድርገሽ መጨረስ እና አጠገቧ ያለው ልጅ በጣም አደገኛ ነው። አንቺንም እሷን ጠብቂያት። ኧረ እሱ እኮ ሰውን እንኳን ቀና ብሎ አያይም። መስሎሽ ነው? ምንም የማያውቅ ድሃ የተቸገረ እየመሰለ እኛ ራሳችን ተሸውደናል። እሱስ እውነት ነው። እውነት እኮ ነው። ግን ቤቱ ግፋ ቢል ከ4 ሚሊዮን ብር በታች አይሸጥም። ምናልባት እኮ እኔም 2 ሚሊዮን ብር ሊደርሰኝ ይችላል። በይ እንግዲህ ነገሮችን ችኩል አታድርጊ። በእርጋታ ጨርሽ እንዳይበላሽ። ጨረስኩ እኔ። መሲ ግን እስካሁን የት እንደደረሰች እራሱ አላወኩም። እስኪ ደውይላት። እባክህ ስልኳ ዝግ ነው፣ ጥሪ አይቀበልም ነው የሚለው። በቃ እኛ ሄደን ለጥፍ፣ በዛውም ቀበሌ ሄደን ፋይል እናስፈልጋለን። ጥሩ፣ እንደሱ ሳይሻል አይቀርም። ምናልባት መንገድ ላይ ልናገኛትም እንችላለን። ደግሞ ይፈልጋል ብለሽ የጻፍሽው ምንድን ነው? አፋልጉኝ እኮ ነው የሚባለው። ምን መሰለ ቢኒ፣ አፋልጉኝ ብዬ ከለጠፍኩኝ ማንኛውም ሰው እንደ ኖርማል ነው የሚያየው። ይፈለጋል ካልኩኝ ግን ወንጀለኛ ወይም የሆነ ነገር ስለሚመስላችሁ ቶሎ ነው የሚፈልጉልኝ። በዛ ላይ እሱን የማግኘት አድቫንቴጁን ሰፊ ይሆንልኛል ብዬ ነው። እና ይሄ ነገር ደግሞ ለዛሬ ይቅርብ፣ አስቀምጠውና ወተን ፖስተሮቹን እንለጣጥፍ። እና ይሄን ውበት ይዘሽ ብቻ መኖር አይከብድም? እውነት ነው። እና ስለዚህ በቃ እንደሱ እናደርጋለን። መሲ ስራችንን በተጠና መልኩ መስራት አለብን። እሺ እሱ ሳታስብ
ግን ደግሞ ትንሽ መንቀሳቀሻ ገንዘብ ሳያስፈልገኝ አይቀርም። ለሱ ችግር የለውም እንዳያሳስብሽ። አካውንትሽን ብቻ ያስገባልሻለሁ። 12 ነስቲ እዚህ ጋር ለጥፍሽ እንዴሽ ብዙ ቦታ ነው የምንለጥፈው። የት ጋር ነው የምትለጥፈው? እዚህ ጋር እዚያ በቃ አይደለ ወይስ ልድገምበት? ሌላ ቦታ እንደተስቲ እሺ ቻው። አሁን ደግሞ ወደታችን እንደ ምን አባታችሁ ይሰሩ ወረቀት እንዳለ ፖስተር አድርገውት የለን ሰፈሩን ጠቅላላ ፖስተር አድርገው ለጥፈውት የለን። እነዚህ ሰዎች ምንድን ነው? ቢኒኔ ደክሞኛል። እሺ ቢያንስ ቀበሌ ደም ፋይሉ እናስፈልግ። አረ ቢኒኔ አልችልም። አሁን ወደ ቤት እንሂድ እና ነገ ሄደን የቀበሌውን ጉዳይ እናስፈጽማለን። እሺ በቃ ነው። ሸንክር ሸበላ እዚህ ደግሞ ምን እየሰራህ ነው የምታጮልቀው? አንቺን ፈልጌ ነው የኔ ፎንቃ። በፍቅርሽ እኮ ከነፍ ብዬ ጨርቄን እኮ ልጥል። ኦይ የኔ ሸበላ አንደበትህ እንዴት ጣፋጭ ነው። እስኪ በእናትህ ከንፈሬን አርሰው። የኔ እንጆይ ከንፈር ይሄ ሬት የሚለው የፍቅር እቃቃ ጨዋታሽን እዛው እንደጀመርሽው እዛው ትጨርሻለሽ። ምን ነው አረጀሁብህ እንዴ? ወይንስ ለስሜት ነው የምትፈልገኝ? ትሰሚያለሽ መሲ፣ የኔና ያንቺ ግንኙነት አሁን አብቅቶለታል። አሁን ለኔ አንድ ነገር እንድታደርግልኝ ብቻ ነው የምፈልገው። ገባሽ? እሺ ቆይ አካሌን አሳልፌ ከመስጠት በላይ ከኔ ምንድን ነው የምትፈልገው? ጓደኛሽን በእጄ ታስገቢልኛለሽ።